ክርስቶስ በትንሳኤው ያሳየን ብዙ ነገር ነው ያለው። የመጀመሪያ አጥቶ ማግኘትን በክርስቶስ ትንሳኤ እንማራለን። አጥቶ ማግኘት ማለት የነበረው ነገር ግን ያንን የነበረውን ያጣ መልሶ ሲያገኝ የሚሰማውን ደስታ በክርስቶስ ትንሳኤ ነው የምናገኘው። ውድቀቱን በሴቶች በኩል ካደረገ መነሳታችንም ያለምንም ትንሳኤ በሴቶች በኩል ለማድረግ አንደኛው ምክንያት ሴቶች ቀድሞ የሰሙበት ይሄ ነው። ብዙ ጊዜ ካገኘን የማናጣ መስሎ ይታየናል። ነገር ግን አግኝቶ ሳያጣ አጥቶ ሳያገኝ የሚኖር ማንም አይኖርም። የዓለምን ድህነት መጀመሪያ ጊዜ የሰማችው ወንድ ሳይሆን ሴት ናት። እሷም ማናት? እናታችን ቅድስት ድንግል ማርያም ናት። ጨለማነቱ ለኛ እንጂ ለክርስቶስ በባህሪው ጨለማ የለበትም። ዕለተ እሑድ የተነሳባት ዕለት ስለሆነች በኩረ በዓላት ብለን እናከብራታለን። የሰው ልጅ ከውድቀቱ ያነሳበት፣ የሰው ልጅ ሰማያዊ ዜግነቱን ያረጋገጠበት፣ የሰው ልጅ ነፃነቱን ያወጀበት፣ ለሰው ልጅ ነፃነትን የሰጠበት፣ የሰው ልጅ ወደ ቀደመ ክብሩ፣ ወደ ቀደመ ማዕረጉ፣ ወደ ቀደመ ቦታ መመለሱን ያረጋገጠበት ዕለት ብለን እናከብራታለን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ በፊት እጅግ በምንወዳቸው በምናከብራቸው በምንሳሳላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በየኔታ ሊቀ ሊቃውንት ስምዐኮነ መላክ እና በየኔታ ሊቀ ሊቃውንት ስሙር አላምረው በጉባኤ አቅሌስያ ዩቲዩብ ቻናል ተከታታይ ሳምንታዊ መርሃግብሮችን ስንከታተል ቆይተናል። በዛሬው ዕለት የትንሣኤውን በዓል አስመልክቶ በምንወዳቸው ሊቃውንተ ቤተክርስቲያን ስለ ትንሣኤው የትንሣኤውን ምግብ እየመገቡን አብረን እንቆያለን። ሊቃውንተ ቤተክርስቲያንን ለማስተዋወቅ ያህል ከፊት የምናያቸው ርዑሰ ርዑሳን ቆሞስ አባ ገብረ ማርያም ገረመው በፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ገዳም የብሉያትና የሐዲሳት ትርጓሜ መጻሕፍት መምህር፣ እንዲሁም ደግሞ የኔታ ፍሬ ስብሐት መልሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ልዕልና በዓታ ለማርያም ቤተክርስቲያን የሐዲሳትና የብሉያት ትርጓሜ መጻሕፍት መምህር ናቸው። እነሱን ጋብዘናል። እነሱ የትንሣኤውን ምግብ በትንሣኤ አንደበት እየመገቡን እንቆያለን። እናንተ ከኛ ጋር ሁኑ። ከመጨረሻው እንድትከታተሉን በእግዚአብሔር ስም እጠይቃለሁ። እንግዶቻችን እንኳን ደህና መጣችሁልን። መልካም። የትንሣኤውን በዓል አስመልክተን ነው የተገናኘ ነውና እስኪ ለተመልካቾቻችን ስለ ትንሣኤው በዓል እንኳን አደረሳችሁ መልእክት አስተላልፉልን። አባታችን ከርሶ ልጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አግዓዞ ለአዳም አሰሮ ለሰይጣን ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን የእግዚአብሔር ቤተሰቦች በኦርቶዶክስ ተዋሕዶ ሃይማኖት ውስጥ ይህንን ታላቅ ጾም ስትጾሙ ቆይታችሁ ዛሬ ባለ የምታከብሩ ሁሉ በሀገር ውስጥም በሀገር ውጭም እንዲሁ ይህንን አቅሌስያ ሚዲያን ክትትል አድርጋችሁ ስትከታተሉ የነበራችሁ ሁሉ እንኳን ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። መልካም። አባታችን ቃለ ሕይወት ያሰማልን። የኔታ ፍሬ ስብሐትም የእንኳን አደረሳችሁ መልእክት እስኪ ለተመልካቾቻችን ያደርሱልን። የክርስቶስ ቤተሰቦች በመላው ዓለም የምትገኙ ክቡራን ምእመናንና ምእመናት እንደየአካባቢያችሁ በክርስቶስ ሰላም እንደምን አመሻችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ። አሜን። አምላካችን ቅዱስ እግዚአብሔር በነገሮች ሁሉ እያገዘን ዓመታዊ ሕይወታችን ባርኮ በዕድሜያችን ላይ ይችንን ሰዓት ተጨማሪ አድርጎ በመስጠት እዚህ ዕለት ከዚህ ሰዓት በዚህ ቅዱስ ስፍራ አሰባስቦናልና የጠራን ያሰባሰበን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስም አጠራሩ ይሆንልን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። አሜን። ዋናው አደረሰን። ቀጣይ እንግዲህ አባቶቻችን
ሊቃውንትን ስንጋብዝ ጠርተን በዓላትን ስናነሳ ሊቃውንት ከየት መጡ፣ እንደዚህ አይናማ ሊቃውንት ከየት መጡ ብለን ልንጠይቅ እንችላለን። እንዲህ ብለን ስንጠይቅ ደግሞ መልሳችን የሚሆነው ጉባኤ ቤት ነው እና ሁላችንም የመጣችሁበት በተለይ ሊቃውንት አባቶቼ የመጣችሁባቸው ጉባኤያት አሉና በእነዚህ ጉባኤያት ከትንሣኤ በዓል ጋር ተያይዞ ምን ገጠመኛላችሁ? እስኪ ብታካፍሉን፣ ምንማርበት ነገር ብትሰጡን። መልካም። በእኛ በኩል ስንኖር ገጠመኞቻችን ብዙ ጊዜ ደስታ የላቸውም። ትንሣኤንም ልደትንም ጥምቀትንም የምናከብርበት ስሜታችን ትንሽ ያስቸግራል። ያው እንደሚታወቀው ጉባኤ ቤት ከገባንበት ጊዜ ጀምሮ ወደ ቤተሰብ ሄደን ቤተሰብ ባል ያሳለፍንበት ጊዜ አይኖርም። እንዲሁም በጉባኤ ቤታችን ልክ እንደ ዛሬው የተሻሻሉ አንዳንድ ነገሮች ኑረው እነዚያን አግኝተን ባል ደህና ባላከበር ነው የምንልበት ጊዜ ፈታኝ ነው የሚሆነው። ነው ለመነሻ ለመግቢያ እንዲሆነን በእኔ በኩል የገጠመኝ ዘመኑ እንግዲህ አንድ 10 15 16 ዓመት አካባቢ ውስጥ ይሆናል። የትንሣኤ እንደሚታወቀው ያው በጀት የለንምና ቁራሽ ለምነን ነው የምንማረው። ልመና እንደወጣን የገጠመኝ አንድ ነገር አለ። ያ ገጠመኝ ምንድነው የሆነው? የሚያስተምሩን ምዕመናን ናቸው። ከደጀፋቸው ሄደን ለምነን ያንን ቁራሽ ይዘን መጠን እሱን ነው በጨውም ፈተፈት ነው ደረቁንም ቀመስ ነው የምንኖረውና የትንሣኤ ቀን የገጠመኝ አንድ ቀን ከዚህ ለየት ያለ ነበር። ምዕመናን አባቶቻችን ቁራሽ ለምነናቸው እናቶቻችን ዝግጅት ላይ ሆነውም ይሆን እንደው ለምነናቸውም አልሰማን ብለውን ባላውቀውም የትንሣኤ ዕለት መንደር ገብቼ ቁራሽ ያጥቼ ስመለስ አጋጣሚ መንገድ ላይ ያገኘኋት 10 ሳንቲም ነበረችና በሰዓቱ ብዙ ሎሚ ታስገዛ ነበር። 10 ሎሚ በ10 ሳንቲም መግዛት ተችሎ ነበርና ያው አላደርሳለና መንደር እስከምደርስ ግማሹን ቤቴ ከደረስኩበት ደግሞ በኋላ ደግሞ ቅሬቱን መችስ ወድ ባዳ ወድምና ስሞክር ጾም የሰነበተ ሆር ነው። በዚያው ላይ ሎሚ ነው የተጨመረበት። የገጠመው ፈተና ቀላል አልነበረም። ግን የእግዚአብሔር ጥበቃ ስለነበር የምንታከምበትም አቅም ስላልነበረ እግዚአብሔር በቸርነቱ ያው እንቅስቃሴያችንን እንድንቀጥል ከብዙ ጊዜ ፈተና በኋላ እንቅስቃሴያችንን እንድንቀጥልና ያን ያገኘዋት ሳንቲም ባላገኘውሽ በቀረሽ እስከምታሰኘኝ ደርሳ ሁሉ ነበረ። ተከፍሏል፣ አክፍለናል፣ ጾመን ሰንብተናል። ባዶ ሆድ ነው። እዚያ ላይ ሊሆን ሲጨመር ገጠመኙ ነው። መግቢያ እንደነገርኳችሁ ብዙ ጊዜ ከኛ የሚገኙ ገጠመኞቹ አስቂኝ አይደሉም፣ አሳዛኝ ናቸው የሚሆኑት እና እንደው በተቻለ መጠን ዛሬ እኛ ባሳለፍንበት ልክ ደቀ መዛሙርቶቻችን በዚያ ልክ እንዳይቀጥሉ የሚችሉ ሁሉ ቢያንስ ባልን አብሮ እንዲያውላቸው መልእክት ጨምሬ ባስተላልፍ ደስ ባለኝ። ያው እንግዲህ ከአባቶች እንደዚህ ፍሬ የሆነ ንግግር ይናገራል ይሰማልና ሁሉም ነገር ያው መማሪያ ነው። እንግዲህ ምዕመናን ይሄንን የምትመለከቱ የምትከታተሉ ሁላችሁም ያው የምትወስዱት ትምህርት አለ ብዬ አስባለሁ። ወደ ዕለቱ በዓለ ትንሣኤውን አስመልክቶ 4 ጥያቄዎች ይኖሩኛል። ሊቃውንቱ እያብራሩልኝ እንቆያለን ማለት ነው። እንግዲህ ከአባታችን ልጀምር። አባታችን ትንሣኤውን ስናነሳ የክርስቶስን ትንሣኤ ስናነሳ ብዙ ነገሮች ሊነሱ ይችላሉ። አብረው የሚነሱ ነገሮች ይኖራሉ። ትንሣኤው የክርስቶስ መነሳት ለእኛ የሚያስተምረን ምንድን ነው? እኛ ክርስቶስ ተነሳ ብለን መናገራችን
ታሪክ ሊሆን ይችላል፣ ትምህርት ነው። ግን ወደ ውስጥ ወደ ህይወታችን ደግሞ መጥቶ የሚያስተምረው መልእክት ምን መልእክት አለው የሚለውን ወደ እርስዎት። መልካም። የክርስቶስ ትንሣኤ ለእኛ የማያስተምረን የማያሳየን ነገር አይኖርም። እያንዳንዳችን ከማስተዋል ጉድለት ከእይታ ማነስ ካልሆነ በቀር ክርስቶስ በትንሣኤው ያሳየን ብዙ ነገር ነው ያለው። ከብዙዎቹ ጥቂቶቹን ለማንሳት ስሞክር የመጀመሪያ አጥቶ ማግኘትን በክርስቶስ ትምህርት ትንሣኤ እንማራለን። አጥቶ ማግኘትን አጥቶ ማግኘት ማለት የነበረው ነገር ግን ያንን የነበረውን ያጣ መልሶ ሲያገኝ የሚሰማውን ደስታ በክርስቶስ ትንሣኤ ነው የምናገኘው። ክርስቶስ ሕያው አምላክ ለዓለም ሁሉን ሰጪ፣ የሚገል የሚያድን፣ የሚሰጥ የሚነሳ ሲሆን ነገር ግን ሁሉንም በስጋ ሞቶ መቃብርን ለ3 ቀን እንግዳ ሆኖባት እንደነበረ እንማራለን። እና እኛም በህይወታችን ስንኖር ብዙ ጊዜ ካገኘን የማናጣ መስሎ ይታየናል። ነገር ግን አግኝቶ ሳያጣ አጥቶ ሳያገኝ የሚኖር ማንም አይኖርም። ያገኘነውን ነገር ያጠቃቀም ጉዳይ የእያንዳንዳችን የየራሳችን ጉዳይ ነው የሚሆነው። አንዳንዴ ካገኘን በኋላ መልሰን የምናጣም አይመስለንምና ባለው በአግባብ መጠቀም አንችልም። ነገ ስንቅ የሚሆነንን ነገር ለማስቀመጥም እንቸገራለን እንጂ ክርስቶስ በባህሪው የማይሞት ነው። ነገር ግን ሞተና ለኛ ያስተማረን የመጀመሪያ ያነሳውት አግኝቶ ማጣትን ከክርስቶስ ትንሣኤ የማይሞተው ሞቶ እኛ ደግሞ ያገኘነውን አጠን ያጣነውን መልሰን እንድናገኝ በክርስቶስ ትንሣኤ እንማራለን የሚል ትምህርት አለው። በሁለተኛ ደረጃ ወድቆ መነሳት አለ። ተያያዥ ሐሳብ ነው። ወድቆ መነሳት አለ። ሰው ብዙ ጊዜ ጠንካራ ነኝ ብሎ ያስብና ሁሉን ነገር አደርጋለሁ ብሎ ያስባል። ነገር ግን መንገድ ሲጀምር ስራ ሲጀምር ሳይሳካለት በተለያየ ምክንያት ሊሰነካከል ሊወድቅ ይችላል። የክርስቶስ ትንሣኤ ግን አሁንም መልሶ እሱን ሰው ወድቆ መነሳት እንደሚችል አስተውሎ ለተመለከተው በሰፊው ያስተምረናል። አዝኖ መደሰትን በክርስቶስ ትንሣኤ ነው የምናገኘው። አዝኖ መደሰትን በክርስቶስ ትንሣኤ እናገኘዋለን። ሰው በህይወቱ ሲኖር ብዙ ጊዜ የሚሰራው ስራ አልሳካለት ብሎ ውስጡ ላይረካ ይችላል። ነገር ግን እርሱ እግዚአብሔርን ተከትሎ ፈቃደ እግዚአብሔርን ተከትሎ የሚኖር ከሆነ በስጋው የሚያገኘውን ነገር ቢያጣም እንኳን መንፈሳዊ ህይወቱ ረክቶ የሚኖረው የክርስቶስን ትንሣኤ ተስፋ አድርጎ ባታገኛለሁ ብሎ ምኞት ሲኖረው ሐሳብ ሲኖረው መርህ አድርገን የምንይዘው የክርስቶስን ትንሣኤ ነው። የክርስቶስ ትንሣኤ ለኛ ብዙ ነገራችን ነው። ደክሞ መበርታትን በክርስቶስ ትንሣኤ እናያለን። የማይሞት ሙቶ እንደተነሳ ሁሉ የማይደክም ደክሞ መልሶ መበርታት እንደሚቻል ብዙ ጊዜ የጤና ችግር፣ የሚበላ የሚጠጣ ማጣት ብሎም የበለጠ አገኛለሁ ብሎ ጥረት ላይ ያለ ሰው ነገሮቹ ሳይሳኩለት ደክሜ ለምን ቀረው እግዚአብሔር እኔን አይወደኝም ወይ ለምን በዚህ ልክ ደክሜ ቀረው ብሎ የማማረር ስሜት ይታይበታል። ነገር ግን ለዚያች ደቂቃ እንኳን ትንፋሽ እንዲተነፍሰው የሚያደርገው እግዚአብሔር መሆኑን ሰው ማሰብ እንዳለበት ቤተክርስቲያናችን ታስተምራለች። ስናጣ የምናገኘው፣ ስንደክም የምንነሳው የምንበረታው አሻግረን የክርስቶስን ትንሣኤ አይተን እኛም ነገ ያጣነውን ዕውቀት፣ ያጣነውን ሀብት፣ ያጣነውን
ነገር ሁሉ እናገኛለን ብለን በአንጻር አሻግረን እንድንመለከት የክርስቶስ ትንሣኤ ሰፊ ነገር ያሳየናል። በዓመት በዓሉን ስናከብር ቅድም በመግቢያ እንደተናገርኩት እንዲያው ውስን ነገር ላይ ብቻ ተኩረን ባይሆን ጥሩ ነው። አንዳንዴ ምንም ሳይኖረን የሚበላም የሚጠጣም ያሉ ነገሮችም ተጨናንቀውብን አጠን በዚህ ያዘን እንሆንና በዚያው ተስፋ ቆርጠን እንዳንቀር የማይሞት ሙቶ መነሳቱ የማይቀበረው ሕያው አምላክ ተቀብሮ መነሳቱ ድንጋይ ፈንቅሉልኝ መቃብር ክፈቱልኝ ሳይል መነሳቱ ነገ ካለመኖር ወደ መኖር ያመጣ እግዚአብሔር ለኔ ባለልኝ ደረጃ ያኖረኛል፣ በራብ አይገለኝም፣ በሚከታተሉ በሚመጡ ፈተናዎች መከራዎች ሁሉ አያጠፋኝም ብለን ወደ እግዚአብሔር የበለጠ ተስፋ እንዲኖረን በቃል ብቻ በመጽሐፍ የተናገረውን ይዘን ታሪክ ስንናገር እንዳንኖር በተግባር ሙቶ ከመቃብር መቃብሩን ከፍቶ በመውጣት አሳይቶናል፣ ትንሣኤያችንን አሳይቶናል የሚል የቤተ ክርስቲያኗ አስተምሮ አለ። በሌላ መልኩ ሰው በኃጢአት ወድቆ በንስሐ መነሳቱን የሚያሳየን የክርስቶስ ትንሣኤ ነው። በኃጢአት የምንወድቅባቸው ብዙ መንገዶች አሉ። ብዙ ጊዜ ኃጢአት የሚባሉ ነገሮች ክፉ የሚባሉ ነገሮችን ከምንተዋቸው የምንሰራበት ጊዜ ይበዛልና አሁንም እሱን ተስፋ ቆርጠን እንዳንመለስ በዚያው ጭልጥ ብለን ተገርኝተን እንዳንሄድ ክርስቶስን ትንሣኤውን አሻግረን ስናይገኝ ንስሐ ብንገባ ኃጢአታችንን ብንናዘዝ የቀማነውን ብንመልስ ከተጣላነው ጋራ ብንታረቅ እግዚአብሔር እንደሱ እኛንም ትንሣኤ ልቡና ያስነሳናል የሚል ተስፋ በውስጣችን እንዲያጭር ይደረጋልና የክርስቶስ ትንሣኤ ለኛ እጅግ በጣም ብዙ ነገራችን ነው የሚል ሐሳብ የቤተ ክርስቲያኗ ሐሳብ አለ። በዚህ ሐሳብ ውስጥ ለመጨረሻ መናገር የምፈልገው እኛ በህይወት የምንኖርበት ዘመን ውስን ዘመን ነው። ያውም ተለክቶ ተሰፍሮ ተቆጥሮ የተሰጠን አጭር ጊዜ ነው። መድረስ አለመድረሳችንን በራሱ ማረጋገጫ የለንም። ወመዋዕለ አማቲነኒ ሰባ ከራማት ወእመሰ በዛ 80 ዓም ይሄ ከበዛ ነው። ከዚያ በላይ ያለው ድካም ይበዛዋል። እንዲያው ጸባይ ሁሉ ያስቸግራል። ተነስቶ ለመንቀሳቀስም ፈታኝ ጊዜ ነው የሚሆነውና እኛ በዚያ ልክ ኑረን ለዘላለም ሳንታመም ለዘላለም ሕያው ሆነን የምንኖርበትን ትንሣኤ ሙታንን የምናስብበት ማለት በሐዲስ ትንሣኤ እንደምንነሳ የምናይበት የክርስቶስን ትንሣኤ ነው። እሱ በኩሩ ባይሆነን ኑሮ በቃል ያስተማረውን በተግባር ሆኖ ባያሳየን ኑሮ ዛሬ ቃል ፊደል እንደ ጭራ ሰንጥቀው ነገሮቹን አብጠልጥለው የቤተ ክርስቲያኗና አስተምሮ የኦርቶዶክስ ተዋሕዶ ሃይማኖትን አስተምሮ በአንደበታቸው ጥንካሬ ብቻ እንቀድማለን ብለው የሚያስቡ ሰዎች ምላሽ ባሳጡን ሁሉ ይችሉ ነበረ። ነገር ግን ክርስቶስ ተነስቶ ትንሣኤ እንዳለን አሳይቶናል። በዚህ ዘመን በተለይ ይሄ ጊዜ ሰው እዚህ ምድር ላይ ብቻ የመጨረሻ ሕይወቱን እንደሚኖር ከዚህ ምድር በኋላ ምንም አይነት በጎ ሕይወት የለም ብሎ የሚያስብ የበዛበት ዘመን ነው የሚታየው። ሰው የሚሄድበት መንገዱ ሲታይ ምድር ላይ ያሉ ነገሮችን ሁሉ ጠቅለው ነገሮችን ምድራዊ ያደርጓቸው ውስን ጊዜ እስከ የማይባል ዘመን ሰፊ ዘመን እያለው ተነስቶ ሕያው ሆኖ መኖር እየቻለ ነገር ግን በዚች ምድር ላይ የሚኖራትን ያችን ውስን ጊዜ ነገሮቹ እዚህ ሁሉ ላይ የሚጨርሳቸው መስሎ ይታያልና የኛ ትልቁ ሕይወታችን ከትንሣኤ ዘጉባኤ በኋላ የምንነሳው
መነሳት ክርስቶስን በኩር አድርገን የምንነሳው አሳይቶናል። በቃል ያስተማረውን በተግባር አሳይቶናል እና እንደምንነሳ ሙሉ ተስፋ አለን። አሁን ትንሣኤ አለን፣ እንነሳለን። በቃል አስተማረን፣ በተግባር አሳየን። ያንን እኛም የእሱ ልጆች እንነሳለን። ስንነሳ ትንሣኤያችን ሁለት መንገድ ነው ያለው። ሙታን ሁሉ ይነሳሉ። ስንዴ ወድቃ እሷ እንደገና ተነስታ አንዷ ብዙ ፍሬ እንደምታፈራ ሁሉ ሰውም ተነስቶ ሙቶ መሬት ላይ መቃብር ላይ ተቀብሮ መቃብር ላይ ያገኝም ሁሉ ይችላል። እድለኛ ነው። በዚህ ዘመን መቃብር አግኝቶ መቀበርም ትልቅ እድል ነው። ዝም ብሎ በየጫካው የቀረው በየጥሻው ያለውን አስከሬን ስንቆጥር በእውነት ተስፋ ባይኖር ኑሮ ተስፋ ያስቆርጥ ነበር ለመኖር። ክርስቶስ ተነስቶ ባያሳየን ኑሮ ሙታን ተመልሰው ይነሳሉ፣ እንደበሰበሳችሁ አትቀሩም፣ እኔ መንገድ ጠርጌ በኩኛ አሳይቻችኋለሁ ብሎ ባያሳየን ኑሮ እዚህ ዓለም ላይ የምናየው የምንኖርበት ኑሮ እጅግ አስከፊ ነበር የሚሆነው። ነገር ግን መከራ በመጣብን ፈተና በመጣብን ቁጥር በጸጋ መቀበል ስንችል ክርስቶስን ሳይበድል ተበድሎ ሳይቀማ እንደ ቀማኛ ሳይሰርቅ እንደ ሌባ ተገርፎ ሞቱን በመከራ አሳልፎ ተነስቶ ማሳየቱ በኋላኛም በዚህ ምድር ላይ ስንኖር ሳንበድል ተበድለን ተገርፈን ያለ ኃጢአታችን ሞተን ነገር ግን በኋላ ከክርስቶስ ጋር አንድነት እንዳለን የክርስቶስ ትንሣኤ ያሳየናልና ከትንሣኤ ዘጉባኤ በኋላ የምንነሳቸው ትንሣኤዎች በሰራናቸው ዛሬ ላይ በሰራናቸው ስራዎች ይወሰናሉ፣ ይመዘናሉ። ዛሬ በጎ የምንሰራ እንደነገርኳችሁ ቀደም በመግቢያዬ ገጠመኝ ጋር እንዳያያስኩት እንደው ቢያንስ ባልንም እንኳን ለሌላቸው ጋራ መኖር ከቻለን እዚህ የሰራናት እዚህ የምናደርጋት ማንም መዝጋቢ ሰው ያየው ብርዞ ቀለም በጥብጦ የሚጽፍ እዚህ እንኳን ባይኖር ነገር ግን የምንሰራ ስራ ሁሉ ተዘግባ በኋላ ተስፋ አላት፣ ዋጋ ታሰጣለችና የክርስቶስ ትንሣኤ ለኛ በጣም ብዙ ህይወታችን ነው። ከብዙ በጥቂቱ ረጅሙን ጊዜ ወስጄ እንትን እንዳለን በመሰረቱ በእኛ አንደበት እያንዳንዱ ተነግሮ ተለክቶ ያልቅምና እዚህ ጋር ጨርሳለሁ። እሺ አባታችን ቃለ ሕይወት ያሰማልን። የኔታ ፍሬ ስብሐት ሁለተኛውን ጥያቄ ወደ እርስዎት ላምጣውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲገለጥ መጀመሪያ ጊዜ የተገለጠው ለቅዱሳት አንስት ነው። ለምን ይሆን? ጌታ ሐዋርያት እያሉ መጀመሪያ የመረጣቸው ሐዋርያት እያሉ እነ ቅዱስ ጴጥሮስና መሰሎቹ ሐዋርያት እያሉ ሴቶችን አስቀድሞ ወይም ለሴቶቹ መጀመሪያ ለምን ተገለጠ የሚለውን እስኪ ያብራሩልን። መልካም። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ከሐዋርያት ይልቅ አስቀድሞ ለሴቶች ለምን ገለጸ የሚል ነው ጥያቄው። ይህንን ያደረገበት ራሱን የቻለ ምክንያት አለው። ምክንያቱ ምንድነው? የዚህን ዓለም ውድቀት ለመጀመሪያ ጊዜ ከ5500 ዓመት በፊት ውድቀቱን በመስማትም ሆነ በተግባር በውይይት ያመጣችው እናታችን ሔዋን ነበረች ለመጀመሪያ ጊዜ። ታዲያ ለመጀመሪያ ጊዜ የዓለምን ውድቀት ሴቶች ሰምተው ካመጡት ኋላም የዚህን ዓለም ድህነት በሴቶች በኩል ለማድረግ አስቀድሞ ከደቀ መዛሙርቱ አስቀድሞ ለሴቶቹ ገልጾላቸዋል።
ሴቶች ለልዩ ልዩ ተልእኮ ፈጣኖች ናቸው። ለመነሳትም ፈጣኖች ናቸው፣ ለመውደቅም ፈጣኖች ናቸው፣ መልእክት ለማድረስም ፈጣኖች ናቸው። ሁሉንም ነገር ለማድረግ እነሱ ፈጣኖች ናቸው። ያን ጊዜ በአባታችን በአዳም በኩል አይደለም ይሄ የዓለም ውድቀት የተከሰተው በእናታችን በሔዋን በኩል ነው። ያ ስለነበረ ውድቀቱን በሴቶች በኩል ካደረገ መነሳታችንም የዓለምንም ትንሣኤ በሴቶች በኩል ለማድረግ አንደኛው ምክንያት ሴቶች ቀድሞ የሰሙበት ይሄ ነው። ይህም ብቻም ሳይሆን የዓለምን በሐዲስ ተፈጥሮ ዓለም ሲፈጠር አዲስ ተፈጥሮ ማለት በዚህ በሐዲስ ኪዳን ላይ ማለት ነው። የመጀመሪያው ጥንተ ተፈጥሮ ነው የሚባለው። በጥንተ ተፈጥሮ ዓለምን እግዚአብሔር ሲፈጥር በተለይ የሰው ልጅ ሲፈጥር ሴትና ወንድ አድርጎ ፈጠረው ይላል። እዚህ በኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል ነው። መጀመሪያ ሴትና ወንድ አድርጎ ፈጠረ። ነገር ግን የተፈጠረ ማን የነበረ? ወንድ ነው። በአዳም ውስጥ ግን ሴት ስለነበረች ሴትና ወንድ አድርጎ ፈጠረ። ቢሆንም ግን ቀድሞ የተገኘው እርሱ ሲሆን በኋላ የመጣች በረዴት መልኩ የመጣች እናታችን ሔዋን የዓለምን ውድቀት በጆሮዋ ሰምታ ይህን ካደረገች ከዚያም ሲቀጥል ደግሞ ሐዲስ ተፈጥሮንም እሷው ናት መስማት ያለባት። ለምሳሌ የእግዚአብሔር መልአክ መጥቶ ወደ እመቤታችን መጥቶ እመቤታችን የምስራች ሲነግራት መጀመሪያም የቀድሞ ከትንሣኤው በፊት የክርስቶስ መወለድ ከመወለዱ በፊት ደግሞ መጸነሱ ይቀድማል። ስለዚህ ለመጸነሱ የምስራች የሰማችው የዓለም ድህነት ነው። እንግዲህ የክርስቶስ መጸነስ የዓለም ድህነት ነው። የዓለምን ድህነት መጀመሪያ ጊዜ የሰማችው ወንድ ሳይሆን ሴት ናት። እሷም ናት እናታችን ቅድስት ድንግል ማርያም ናት። ለመወለዱ መጸነሱ ይቀድማልና የክርስቶስ ጽንስ ለዓለም ድህነት ለዓለም አዲስ ተፈጥሮ መነሻ ነበርና ያንን የዓለምን ተፈጥሮ አዲስ ተፈጥሮ አስቀድማ የሰማችው እናታችን ቅድስት ድንግል ማርያም ናት። ይህንንም የምስራች ዜና የሰማችው በመልአኩ በቅዱስ ገብርኤል በኩል ነው። ለምንድን ነው እርሷ ቀድማ እንድትሰማው የተደረገ ከተባለ አሁንም የሚወስደን በሴቶች በኩል ዓለም ውድቀት አጋጥሞት ነበርና በሴቶች በኩል ያጋጠመው መሰናክል በሴቶች በኩል መውጣት ስላለበት እመቤታችን አስቀድማ ተፈሥሒ ፍሥሕት ከሚለው አስደሳች ቃል ጋራ ትጸንሲ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ የሚል ለዓለም የምስራች ለዓለም ድህነት የሚሆን ቃል እመቤታችን ሰምታለች። ይሄ ለመጀመሪያ ጊዜ ነው፣ ሰሚ ነው። ከሰሚ ቀጥሎ ደግሞ ርእይ ይቀጥላል። ርእይ ነው የሚመጣው። ርእዩን ደግሞ ምንም በማህፀኗ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ቢኖርም ርእዩ የተፈጸመላት ደግሞ ወደዚህ ዓለም ሲገለጥ ነው። ወደዚህ ዓለም የተገለጠው ደግሞ ሲወለድ በልደቱ ነው ማለት ነው። ያን ጊዜ ነበረ ዓለም ከእርሷ ቀጥሎ ከእመቤታችን ከሴቶች ቀጥሎ ማለት ነው። ከሴቶች ቀጥሎ እረኞች ናቸው የሰሙት። እረኞች ምን የሚለውን ቃል ሰሙ? ወነዋ ተወልደ ፍስሐ ዘይከውን ለክሙ ወለኩሉ አሕዛብ፣ ለእናንተ እና ለዓለሙ ድህነት የሚሆን ደስታ የሚሆን የምስራች ነግራችኋለሁ ብሎ ልደተ ክርስቶስን ለእረኞች ነገራቸው። ይሄ መጀመሪያው ነው። ይህንን ዓለምን የማዳን ጥበብ የሚያረጋግጥበት ደግሞ ምንድን ነው ከተባለ ትንሣኤው ነው። ትንሣኤውን ደግሞ አሁንም ለማረጋገጥ በተጀመረው መንገድ ለማረጋገጥ በማን በኩል ገለጸው?
እመቤታችን ያንን የምስራች ስትሰማ ሰሚ እንጂ ምንም ያየችው የምታውቀው ነገር የለም። የምስራች የነገራት መልአክም የሚያውቀው ነገር የለም። ሄድ ንገር ተባለ፣ ተናገረ። እንዴት እንደሚጸነስ እንዴት እንደተጸነሰ አያውቅም። ንገር ተባለ፣ መልእክቱን አደረሰ። እርሷም ቃልን ሰማች። ይኩነኒ በከመ ትቤለኒ አለች። ቃሏን ምክንያት አድርጎ አካላዊ ቃል በማኅፀኗ አደረ። ይህንን ብቻ ታውቃለች። ልቡናዋ በሐሴት ሲመላ የተደረገላትን ነገር ሁሉ አይታ ስታረጋግጥ እንጂ የምታውቀው ነገር የለም። ለምን? ጽንሱ በሕቱም ድንግልና ስለሆነ። በሕቱም ድንግልና የነበረው ተጸንሶ አሁንም ልደቱም በሕቱም ድንግልና ነው የሆነው። ይህንንም ማንም የሚያውቅ የለም። የሚያውቅ ስላልነበረ አሁንም ለእረኞቹ ያመላክ ለእናንተና ለዓለሙ ተድላ ደስታ የሚሆን የምስራች እነግራችኋለሁ አለ፣ ነገረ። ወደ ትንሣኤው ስንመጣ ቀድሞ ሴቶች የሰሙበት ምክንያት በጽንስ የተገኘው በጽንስ የተደረገው ቸርነት የቸርነት ሥራ እርግጠኛ የሚሆነው በትንሣኤው ነው። ምን በሴቶቹ በኩል የአጋጠመው ውድቀት፣ ዳግሚት ሔዋን እመቤታችን የሰማችው የምስራች፣ ከዚያም ሲቀጥል እኒያ ቅዱሳት አንስት ቀድመው ሲሰሙት እርግጠኛ ይሆናል። ስለዚህ ከደቀ መዛሙርቱ አስቀድሞ ለሴቶች የገለጸበት ትንሣኤውን የገለጸበት ዋና ምክንያት የመጀመሪያውን ውድቀት ለመካስ የተገለጸ አምላክ መሆኑን ለማረጋገጥ ነው። በዚያውም ላይ ሴቶችን የቀደሙ ሰዎች ሴቶችን ያጥቃቋቸው ነበረ። ታላቁ ሊቅ ቅዱስ ኤፍሬም እንደሚገልጸው እመቤታችን ቅድስት ድንግል ማርያምን ምክወለ ደናግል ይላል። ምክወለ ደናግል፣ የደናግል መመኪያቸው አንቺ ነሽ። አሁን ደናግል ሲል ሴቶች ብቻ አይደሉም፣ ወንዶችም ድንግልና ሥጋ ድንግልና ነፍስ ያላቸው ወንዶችም አሉ። ነገር ግን ለማስገለጽ በእነሱ በኩል በእናታችን በሔዋን በኩል ውርደት አጋጥሟቸው፣ ውድቀት አጋጥሟቸው፣ መናቅ አጋጥሟቸው፣ መገፋት አጋጥሟቸው ይኖሩ ስለነበረ ያን መገፋታቸውን ሊያስወግድላቸው የመጣ ለዚህም ደግሞ ምክንያት የሆነች እመቤታችን ናትና ምክወለ ደናግል የደናግል መመኪያቸው አንቺ ነሽ ይላታል ቅዱስ ኤፍሬም። ለምን ከተባለ በቀድሞ ዘመን ወንዶች በሴቶች ይመኩባቸው ነበር። ለምን? እናንተ ከኛ ከአዳም ተገይታችኋል፣ ሔዋን ከአዳም ተገይታለች፣ እናንተ ግን እኛን አታስገኙን እያሉ ይመኩባቸዋል። ከልዩ ልዩ ጥቅማ ጥቅምም ሳይቀር ወደኋላ ይሏቸዋል፣ ይገፏቸዋል፣ ያዋርዷቸዋል፣ ይንቋቸዋል። ያንን ሁሉ መናቅ ለማስወገድ ሲፈልግ ክርስቶስ ጽንሱን ለእመቤታችን ልደቱንም በእመቤታችን ሲቀጥል ለእረኞች ያደረገውን ትንሣኤውንም ለሴቶች ይህን ያህል ክብር እንዳላቸው ለማረጋገጥ በልዩ ልዩ ምክንያት ሴቶችና ወንዶች የበላይና የበታች ሆነው የሚታዩበት አጋጣሚ ሊፈጠር ይችላል። ነገር ግን የበላይና የበታች የሚሆነው በክብር መበላለጥም ካለ ምንድነው ከተባለ ሥራ በመስራት ነው። በ40 ቀን ወይንም ደግሞ በ80 ቀኑ ያገኘውን ልጅነቱን በገድል በትሩፋት አስፋፍቶ የኖረ ከሆነ ክርስቶስን ተከትሎ የሚኖር ከሆነ ክርስቶስ መስሎ የሚኖር ከሆነ ወንድም ይሁን ሴት ጾታ ሳይለይ በክብር የበላይ ሊሆን ይችላል፣ በክብርም የበታች ሊሆን ይችላል። ይህ ዓለም የበላይና የበታች የማድረግ አባዜ ስላለበት ወንዶቹ ይህን ያህል ሲመኩባቸው እነሱም እየተሳቀቁ ሲኖሩ ያንንም ሊያስወግድላቸው ስለፈለገ ለሴቶች የዓለምን ድህነት ማረጋገጫ ትንሣኤውን አስቀድሞ ለነሱ ገለጠላቸው። ሌላው በእናንተ ምክንያት ሞት መጣብን። ይህ ሁሉ ሊሆን የቻለው ግን ምንድነው ከተባለ ወንዶች ሴቶችን ሲመኩባቸው የቆዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን እስከሚወለድ ድረስ ነበረ። ከተወለደ በኋላ ግን ምን ሆነ? ሔዋን ከአዳም ብትገኝ እኛ እናንተን ባናስገኛችሁ ዛሬስ እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን አስገኝተው የለም?
እያሉ የሚመልሱላቸው ሆኑ። ትምክህታቸው በዚህ ተገለጸ። ሌላው ወንዶች የሚያደርሱባቸው ጥቃት የነበረው እንደ ውለታም ሆነ ወይንም እንደ ምክንያት የሚጠቅሱት የነበረው በእናንተ ምክንያት ሞት መጣብን የሚል ነበር። አይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከተወለደ በኋላ ግን በእኛ ምክንያት ሞት ቢመጣ በእመቤታችን ምክንያት ሕይወት ተገይቷል፣ ድህነት ተገይቶ የለም እያሉ የሚመልሱላቸው ሆነዋልና ምክወለድና ግል ይላታል። ከዚያም አልፎ ደግሞ ምን ያደርጋሉ? ወንዶች ሴቶችን ርስትም አያካፍሏቸውም ነበር። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ፣ ያችንን የበረከት ምድር በእናንተ ምክንያት አጣን። ስለዚህ እናንተ ርስት መካፈል ከኛ ጋር ርስት መካፈል አይኖርባችሁም እያሉ ርስትም ለማካፈል ይከለክሏቸው ነበር። እመቤታችን ኢየሱስ ክርስቶስን ከወለደችው በኋላ ግን አይ በእኛ ምክንያት ከገነት ብትወጡ በእመቤታችን ምክንያት ተመልሳችሁ ገነት ገብታችኋል እያሉ የሚመልሱላቸው ሆነዋል። ስለዚህ ይህንንም ባለ ተስፋዎች ከዚያም በላይ የመንግሥተ ሰማያትን ባለቤቶች ክርስቶስ ለሁሉም አንድ አይነት ስጦታ የሚሰጥ አምላክ መሆኑን ለማረጋገጥ የተጠቁትን አካላት አይቶ ጥቃታቸውን ለማስወገድ ትንሣኤው ለወንዶቹ ከመግለጹ አስቀድሞ ለሴቶቹ ገለጸላቸው። ይህንንም ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? የቀዳማዊት ሔዋን ከአዳም መገኘትንና የዳግሚት ሔዋን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ማስገኘት አነጻጽሮ እንዲህ ይላል። ወበከመ አውፅአ ብእሲተ ዘእንበለ ብእሲት ከማሁ አውፅአት ብእሴ ዘእንበለ ብእሲት ሃሎ ዕዳ እምትዝምዳ አሃው ላይለ ትዝምዳ አንስት። በወንዶች ላይ የነበረ ዕዳ በሴቶች ላይ ነበረባቸዋል። ለምን? ሚከፍሏቸው ስለነበረ፣ መክፈል ስለነበረባቸው። ስለዚህ ያንን ሊከፍላቸው መጀመሪያ በእመቤታችን የጀመረውን ለእመቤታችን ብቻ የጀመረውን ዓለምን የማዳን የቸርነት ሥራ አሁንም ለሴቶቹ ይህንን በትንሣኤው አስቀድሞ በመግለጽ አረጋገጠላቸው። በዚህ ምክንያት ነው ለማለት ነው። አመሰግናለሁ። ቃለ ሕይወት ያሰማልን። የኔታ ርዕሰ ርዕሳን ወደ እርስዎት ልምጣና ወደ ሦስተኛ ጥያቄ እየመጣው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ጊዜ ብዙ የተከናወኑ ነገሮች አሉ። ለምሳሌ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስተዋል። በመንፈቀ ሌሊት ተነስተዋል። አጠቃላይ የሰው ልጅ ሊችላቸው ወይም ሊሸከማቸው የማይችሉ ነገሮችን ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ጊዜ አድርጓል እና እነዚህ ነገሮች ለእኛ ምንድን ነው የሚያስተምሩን? ወይስ ምን ትርጓሜ ያላቸው? በውስጣቸው ይዘታቸው፣ ትርጓሜያቸው ምንድን ነው? አባታችን አመሰግናለሁ። መድኃኔ ዓለም ክርስቶስ ሲነሳ በመንፈቀ ሌሊት እንደተነሳ አባቶች በትርጓሜ መጻሕፍት በዘገባቸው ያስተምሩናል እና ለምን ከሰዓት ሁሉ ሰዓት መረጠ፣ መንፈቀ ሌሊት ለምን ተነሳ የሚል ሐሳብ ብዙ ጊዜ ከብዙ ሰው ይነሳል እና መልሳችን የሚሆነው መጻሕፍት የዘገቡትን ሁሉ ማቅረብ ባንችልም ቅሩ፣ ነገር ግን ክርስቶስ ለሞት እንዲበቃ ታስሮ ወደ ሊቀ ካህናቱ ወደ ሐና የሄደበት ጊዜም ቢሆን መንፈቀ ሌሊት ነበር። ከወዲህ ከምሽት ሐሙስ ምሽት ጀምሮ ለሐዋርያት የሥርዓተ ሥጋ ወደሙን አሳይቶ በዚህ ዓለም ሲኖሩ በምን ልክ መኖር እንዳለባቸው ትሕትናን አስተምሮ ነገሮቹን የመጣበትን ወደዚህ ዓለም የመጣበትን ሥራ ለማጠቃለል ውስን ሰዓቶች ሲቀሩት ያው በገዛ ደቀ መዝሙሩ ከብዙ ነገር ባዳነው በይሁዳ በኩል እሱ ወዶ እሱ ፈቅዶ ይሞተው የነበረውን ሞት
ሰዎቹ በእኛ ምክንያት አደረግነው ብለው ትምክህት እንዲኖራቸው ተላልፎ የተሰጠው በእጃቸው የገባ ከ3 ሰዓት ጀምሮ ነው። ነገር ግን ወደ ፈራጁ በዘመኑ ፈራጅ ነው ተብሎ ከሚታወቀው ባለስልጣኑ ፊት ታስሮ የቀረበው 6 ሰዓት ላይ ነው። መንፈቀ ሌሊት ላይ ነው። መንፈቀ ሌሊት ላይ የተያዘ በፈራጁ ፊት የቆመ አምላክ አሁንም በመንፈቀ ሌሊት ያንን የተያዘበትን ግብር ለውጦ እኛ ባለስልጣን እንደሚሉ አካላት ማሳየት ፈለገና የመጀመሪያ መንፈቀ ሌሊት የመረጠበት እሱ ነው። በመንፈቀ ሌሊት እንደተያዘ በመንፈቀ ሌሊት ያዦቹን አሳፍሯቸዋል። ብዙ ጊዜ የደረሰብንንና የሆነብንን ነገር ውስጣችን ሰላም የሚሰማው በእኛ በዚያው በደረሰብን ልክ ክፍያውን መክፈል ስንችል በተደረገብን ልክ ማድረግ ስንችል የኛ ስሜታችን ደስተኛ ይሆናል። ምንም ለሱ በዚህ ልክ በቀለኛ የማይባል አምላክ ቢሆንም ቅሉ ነገር ግን በዚያው ሰዓት ክርስቶስ ተነስቶ ኃይላችን በዚህ ልክ ነበር ይሉት የነበሩ ሰዎች የኀፍረት ካባ እንዲጎናጸፉ ለማድረግ ከሰዓቱም ያንኑ ሰዓት ክርስቶስ መርጦታል የሚል ሐሳብ አለ። ሌላው ክርስቶስ ትንሣኤ ዘጉባኤ ተስፋ የምናደርጋት ትንሣኤ ዘጉባኤ አባቶቻችን እንደሚያስተምሩን መጻሕፍትም እንደሚያሳዩን ይህ ሰዓት ነው ተስፋ የሚጠበቀው። ምናልባት ምንም እነ ቅዱስ ያሬድ ኢትዮጵያዊ ሊቅ እመሂ ሰርከ ወእመሂ መንፈቀ ሌሊት ወእመሂ ጉሃ ጽባህ የሚመጣበትን በየትኛው ሰዓት እንደሆነ አታውቁም የሚል ገለጻ ቢገልጹልንም ነገር ግን አባቶቻችን እንዳስተማሩን ይቺ እኛ ተስፋ አድርገናት ኋላ ከዚህ ከምንኖርበት ዓለም አሁን ካለንበት ዓለም ወደማያልፈውና ዘላለማዊ ወደሆነው ዓለም ሲያሳልፈን ይችን ሰዓት እንደሚጠቀም ወሩም ቢሆን ቀኑም ሰዓቱም ዘመኑ ሁሉ ተዘግቦ የምንማረው በዚህ ሰዓት ነው። ለምሳሌ ምን ከተባለ ዘመኑ ዘመነ ዮሐንስ፣ ወርሁ ወርሃ መጋቢት፣ ቁጥሩ ደግሞ መጋቢት 29 ቀን፣ ሰዓቱስ ከተባለ ሰዓቱ መንፈቀ ሌሊት ተብሎ ክርስቶስ የሚመጣው ወይንም እኛን ወደ ተሻለ ለመውሰድ የሚመጣበት ጊዜ መንፈቀ ሌሊት እንደሆነ ይታወቃል። እና ሁለት ነገር አያሳይም። እሱ በመንፈቀ ሌሊት ተነሳ፣ እኛንም የመጨረሻ ትንሳኤያችንን በመንፈቀ ሌሊት ያደርገዋል። ይሄማ ታውቁ የለ ለምንድነው ሰዓቷንም ቀኗንም ወሩንም ዘመኑንም አታውቁትም የምንባል የሚል ጠያቂ ቢኖር እኒህ ዘመኖችና እኒህ ቀኖች ተመላላሽ ናቸው። ዘመኑ ዘመነ ዮሐንስ በአራት ዓመት እየተመላለሰ ይመጣል። እንዲሁ ደግሞ ወሩ ወርሃ መጋቢት ምንጊዜም በዓመት የሚመጣ ነው። ምንም ቀኑ 29 በወር በየወሩ 30 ቀን እየቆጠረ የሚመጣ ቢሆንም ቅሉ ነገር ግን ወርሃ መጋቢትን የሚያገኘው በዓመት አንድ ጊዜ ነው እና በዚህ ልክ በየትኛው ቀን እንደሆነ አናውቀውም። እና ብዙ ጊዜ ሰው ይችን ቀን እንደ ትልቅ ስጋቻ ይዟት ያው ስራ ካለ መስራታችን የተነሳ እሱ ፊት የሚያቀርብ ስራ ካለ መኖሩ የተነሳ በጣም ሰው ይፈራታል። በተለይ ዘመነ ዮሐንስ ያውን ከደብረ ዘይት ጋራ
በአጋጣሚ በተጋጠመ ቁጥር በተገናኘ ቁጥር የብዙ ሰው ስጋት ሆና ትታወቃለች። እማረሳው እንዲያው ሕፃን ሆነን በጉባኤ ቤት ትምህርት ቤት ላይ ያለን ገና ሕፃን በአንድ ወቅት ሰዎቹ ለገበያ ዘመኑ ተገጣጣሚ ሆኖ ዘመኑ ዮሐንስና ወርሃ መጋቢት ደብረ ዘይት በአንድ ላይ ተገናኝቶ እና ይችን ስጋት ነበራቸውና ሰዎቹ ወንዝ ላይ ተደብቀው ለገበያ የሚንቀሳቀሱ ሰዎቹ እኒህ ቆለኞች ሞት እንደሚመጣ ያውቁም እንዴ እያሉ ሲዘባበቱ የነበር ምን ለማድረግ ነው? ከወንዙ ላይ ተደብቀው ከሞት ለማምለጥ ታሰባል። ሰዎቹ እንደዚህ ያደርጋሉና እናውቀዋለን። በመቼ እንደሆነ ግን እሱ ባወቀ ሲሆን ብቻ ነው የምናውቀው። ምን ለማለት ፈልጌ ነው? ክርስቶስ ሁለት መንገድ የለውም። እሱ በተነሳበት ሰዓት እኛንም ያስነሳናል። ሙታን እንደሚነሱ በመጻሕፍት ተዘግቧል። ይሄ ዛሬ ተበትኖ በተለያየ ምክንያት በተለያየ ስፍራ የሚኖር ስጋችን ተሰብስቦ እንደገና ሐዲስ ስጋ ሆኖ ያ ነፍስ ነስቶ እንደሚነሳ መጻሕፍት ያሳዩናል። ይህንን ክንውን የምናከናውነው በዚህ ሰዓት ነው። ክርስቶስ የሚያደርግልን ይህን ክንውን የሚያከናውንልን በዚህ ሰዓት ነው። መንፈቀ ሌሊት ላይ ነው ይሄ እንዲሆን የምናውቀው። ስለዚህ በዚህ ምክንያት ክርስቶስ በመንፈቀ ሌሊት ተነስቷል። የኛን ትንሣኤ በዚህ ሰዓት መሆኑን ተስፋ አድርገን እንድንጠብቀው እየፈራን አይደለም፣ እየጸለይን ውስጣችንን አስፍተን ከሱ ጋር የምንገናኝበት ጊዜ ይህንን መሆኑን አስታውሰን የበለጠ እግዚአብሔርን እያገለገልን የምንኖርበትን አንዳንድ ጊዜ በመንፈቀ ሌሊት እንቅልፍ ላይ ነው የምንሆነውና ከዚያ ነቅተን እግዚአብሔርን የምናመሰግንበትም ሰዓት ከጸሎት ሰዓታችን አንዱ ይህ ሰዓት ነው። ከጸሎት ሰዓታችን አንዱ መንፈቀ ሌሊት ትነሳ ከመግኔ ለከ እያል የምናመሰግንበት ጊዜም ይህ ነውና ትንሣኤ ዘጉባኤያችን ለመግለጽ ክርስቶስ በመንፈቀ ሌሊት እንደተነሳ እናያለን ማለት ነው። ሁለተኛ ምክንያት ለማሳጣት ነው። ምንም ሰዎቹ በክፋት ቢሰቅሉትም በጎ አደረግን ብለው ያስቡ ነበርና ስጋት ነበራቸው። ተከታይ አለው፣ ብዙ ሕዝብ አለው። ስለዚህ ቀን ላይ ተነስቶ ቢሆን ኑሮ መጠው ወሰዱት ለማለት ምንም ይህንን ለማለት ባይቸገሩም ማለታቸው ባይቀርም ቅሉ ነገር ግን መንፈቀ ሌሊት ላይ ማንም አንዱ ወደ አንዱ የሚንቀሳቀስበት ጊዜ አይደለም። ስንኳንስ ያን ሰዓት ክርስቶስ ሲለያቸው ሐዋርያት እንኳን በአንዲት ደሳሳ ጎጆ ነው ተሰባስበው የነበሩና ሐዋርያት ወሰዱት ብለውን ለምክንያት እንኳን እንዳይሆን መንፈቀ ሌሊት የተመረጠ እንደሆነ አባቶቻችን ያስተምራሉ። ምክንያቱም በመንፈቀ ሌሊት ማንም አይንቀሳቀስም። እነሱ የሐሰታቸውን በለመዱት ልክ የውሸታቸውን ደቀ መዛሙርቱ ተማሪዎቹ ሰረቁት የሚለውን ቃል ቢናገሩም ነገር ግን ጊዜው አመቺ እንዳልሆነ ለአስተዋይ ዳኛ ያሳያል ሌሊት መሆኑና ክርስቶስ እሱን ተጠቅሟል ነው። በሌላው መልኩ ጨለማ የምንለው ወይም መንፈቀ ሌሊት የምንለው ጨለማነቱ ለኛ እንጂ ለክርስቶስ በባህሪው ጨለማ የለበትም። ባህሪው ጨለማ አይስማማውም። ብርሃናትን መንፈቀ ሌሊትን ቀኑን ሌሊት ማድረግ ለሱ የባህሪ ገንዘቡ ነውና ይህ ያላተጋገረውም ከላይ የጠቀስናቸው መሰረታዊ ምክንያቶች እንዳለ ሆኖ ይሄኛው ደግሞ በሱ ዘንድ ምንም ጨለማ አይታይምና ጨለማውን አልተሳቀቀም ለመነሳት የሚል ሐሳብ አለ። በዚህ ሰዓት ብዙ ነገር ነው የተደረገው። እውነት ነው። ዝግ መቃብር ነው። ከዝግ መቃብር ላይ
የሞተ ሲነሳ ብዙ ጊዜ አላስተዋልንም። አልፎ አልፎ ሙታን ሲነሱ መጻሕፍት ያስተምሩናል። ግን አስነሽ ኑሯቸው የሚያስነሳቸው አካል መቃብሩን ከፍቶ ወይም ድምፅ አሰምቶ አላዛር ተንስ ብሎ ተናግሮ እርሱ እንኳን ሲያስነሳ ያየ ነው። ቢያንስ መቃብሩን ድንጋዩን አንሱለት ብሎ ድንጋዩን አስከፍቶ ነውና የሱ ለምን መቃብር ክፈቱልኝ ሳይል ማለት በራሱ ጊዜ ከዝግ መቃብር ወጣ የሚለው የሚታየው እውነት ለመናገር የሱ ረቂቅ ግዙፍ ስጋው ረቂቅ መለኮትን የተዋሃደ ነው። ይሄ ረቂቅ መለኮት ደግሞ በሌላ መልኩ ግዙፉን ስጋ ረቂቅ አድርጎታልና ክርስቶስ መቃብር ክፈቱልኝ ሳይል እንደተነሳ የሚያሳየው ረቂቁ መለኮት አነው። ግዙፉ ስጋ ረቂቁ መለኮት እንደተዋሃደ ድኩሙ ስጋ ኃያል መለኮትን እንደተዋሃደ ያሳያል። ምን ነው እንዴት ይቻላል ብለን ልንገምተው የማንችለው ነው የሚሆነውና ሐዋርያትንም እንኳን ከተነሳ በኋላ በዝግ ቤት ተቀምጠው ባሉበት ላይ ገብቶ እንዴት አላችሁ ብሎ ሲጠይቃቸው ቤቱን አላስከፈታቸውም። በተዘጋ ቤት ውስጥ ገብቶ ነው ሐዋርያትን ያነጋገራቸውና ለክርስቶስ ሁሉ ይቻላል ነው። ለአምላክ ሁሉ ይቻላል። ለአምላክ የማይቻል ሰው የሚያደርገው የለም። ይህን ያህል የሚያስደንቅ ዝግ መቃብርን ሳይከፍቱ መውጣት አይደለም የሌለች ዓለምን ለመኖር ያመጣ ወይንም ይህን የነበረ ዓለምን ወደ ዓለመኖር የሚቀይር አምላክ በዝግ መቃብር ላይ ተመውጣቱ ይህን ያህል ድንቅ ሆኖ አይታይም። የበለጠኛ ደግሞ ውስጣችን እንዲመረምር በህይወት ስንኖር እኛ ምንድነን ብለን ራሳችንን አይተን እንድናገናዝብ ለኛ ትምህርት መቃብር ክፈቱልኝ ሳይል ክርስቶስ በዝግ መቃብር ውስጥ ተነስቷል የሚል ሐሳብ አለ። ሌላው መግነዝ እንዲሁ ፍቱልኝ አላለም። ታወቃል። ዮሴፍ ኒቆዲሞስ በአዲስ በፍታ ገንዘውታል። ያ የተገነዘበት ሰበን ፍቱልኝና ልነሳ አላለም። ሰዎቹ ያሰሩትን፣ ሰዎቹ የቆለፉትን፣ ሰዎቹ የጠቀጠቁትን ፍቱልኝ ሳይል መነሳቱ የዛሬ ካህናት ስልጣን በአይን የማይታይ ነገር ግን በብዙ መልክ በብዙ ኃጢአት የታሰረ ሰውን መፍታት ወይንም ንጹህ ማድረግ ነፃ ማድረግ መቻሉን ክርስቶስ የተገነዘበትን መግነዝ ፍቱልኝ ሳይል መነሳቱ አሳይቶናል የሚል እይታ አለ። ከዚህ የዘለሉ ብዙ ነገሮች ይኖራሉ። ነገር ግን ያው ከጊዜውም ጋር ብዙ ሰዓት ወስደን ተመልካችም እንዳናሰለች በዚሁ ላይ አመሰግናለሁ። ቃለ ሕይወት ያሰማልን አባታችን። የኔታ ፍሬ ስብሐት ወደ እርስዎት ልመለስና እንግዲህ ትንሣኤውን ስናወራ ስለ ትንሣኤው ስንናገር የትንሣኤው ዋና አካል መድኃኔዓለም ኢየሱስ ክርስቶስ እንደሆነ ይታወቃል። የተነሳበት ዕለትም ያው እየነገራችሁን እንደነበረው ዕለተ እሁድ ነው። በዕለተ እሁድ መድኃኔዓለም ኢየሱስ ክርስቶስ ተነሳ ብለን እናገራለን። በዕለተ እሁድ ተነሳ ስንል ሊቃውንቱ የበዓላት በኩረ በዓላት ይሏታል። እነ ቅዱስ አትናቴዎስም የተለያዩም ሊቃውንት ተባብረው በዚህ ስለ ትንሣኤው ብዙ ነገር ጽፈዋልና ትንሣኤው በዕለተ እሁድ መሆኑ በተለያዩ ሰዓታት የሚመጡ ዕለተ እሁዶች ብዙ ዕለተ እሁድ አሉና እነሱን ሁሉ እንደ ትንሣኤ እናከብራቸዋለን ወይ የሚል ጥያቄ አለኝ የኔታ። መልካም። በየሳምንቱ የሚመጡትን እሁዶችም እንደ ትንሣኤ እናከብራቸዋለን ወይ የሚል
ጥያቄ ነው። እንግዲህ ዕለተ እሁድን በየጊዜው አጭር መልስ ለመስጠት ተነሳበት ብለን የተነሳባት ዕለት ስለሆነች በኩረ በዓላት ብለን እናከብራታለን። ያችን ከዓመት አንድ ጊዜ የተነሳበትን እንጂ በየሳምንቱ ትንሣኤ ነው ብለን ሳይሆን የተነሳባት ዓለምን ያዳነባት ዕለት ናት ብለን ለእርሷ በተለየ ሁኔታ ልዩ ክብር እንሰጣታለን። ይኸው ምንድነው? ዕለተ እሁድ ናት። ይቺ ዕለተ እሁድ ለመጀመሪያ ጊዜ በስራነት የምትታወቅ አምላካችን ቅዱስ እግዚአብሔር ዓለምን ካለመኖር ወደ መኖር አምጥቶ የፈጠረበት በጥንተ ተፈጥሮ ዓለምን የፈጠረበት ስራ መስራት የጀመረባት ዕለት ከራሱ ከቋንቋውም ስንነሳ አሃደ አንድ አደረገ እሁድ አንደኛ ተብሎ አንደኛ ቀን ተብሎ ነው የሚባለው ይታወቀው። ስለዚህ አንደኛነቱ ለማን ነው ከተባለ ዓለም ካለመኖር ወደ መኖር መጥቶ የተገኘበት ዕለት የመጀመሪያው ዕለት እሱ ስለሆነ ነው። ከጊዜ በኋላ ግን ወአመሳቤት ዕለት አይረፈ እግዚእነም ኩሉ ግብሩ በማለት ስራውን ሁሉ 6 ቀን ስራ ሰርቶ በሰባተኛው ቀን ቀዳሚት ሰንበትን አክብሯል። የሰው ልጆችም አርፈውባት እንዲውሉ ከፈጣሪያቸው ከእግዚአብሔር ጋር እንዲገናኙ መልካም የሆኑ ስራዎችን እንዲሰሩባት የአምላካቸውን ቃል እንዲሰሙባት እንዲጠብቁባት ቀዳሚት ሰንበትን ሰርቶ ቆይቷል። ታዲያ ያቺ ቀዳሚት ሰንበት ምንድነው ከተባለ አሁን ለያዝናት ለዕለተ እሁድ እንደ ጥላ ነበረች። ቀድማ የተገኘች ለብሉይ ኪዳን በዓላት ጥንት ተብላ ስትነገር የኖረች ዕለተ ቀዳሚት ነበረች። ይህች ዕለተ እሁድ ደግሞ ለብሉይ ኪዳን በዓላት ትርጓሜ ለሐዲስ ኪዳን በዓላት ደግሞ መጀመሪያ ናት። መጀመሪያም ስለሆነች ምን አላት ሊቁ አትናቴዎስ? ቅድም አያጫችንም እንደነገሩን ንዑና በላለ በኩረ በዓላት የበዓላትን በኩር ኑ እናክብራት፣ ኑ ከፍ ከፍ እናድርጋት እያለ ሲገልጻት ቆይቷል። ለምን ከተባለ በኩረ የሐዲስ ኪዳን በዓላት መጀመሪያ ስለሆነች። በኩር ማለት መጀመሪያ ወይንም ደግሞ አለቃ ቀድሞ የተገኘ ማለት። ስለዚህ ለአዲስ ኪዳን በዓላት መጀመሪያ ናት ካልናት መጀመሪያነቷ ደግሞ ምንድን ነው ከተባለ ቅድም ስናነሳው እንደነበረው በሁለተኛው ጥያቄ ላይ ስናነሳው እንደነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰባት ዕለት የመጀመሪያዋን ስራ በጥንተ ተፈጥሮ ዓለምን ያከናወነባት፣ ይህችን ደግሞ አሁን ላይ ደግሞ በአዲስ ተፈጥሮ ዓለምን ወደ ቀደመ ክብሩ ወደ ቀደመ ማንነቱ ለመመለስ የቸርነት ሥራ የጀመረባት ዕለት ዕለተ እሁድ ናት። የመጀመሪያም ስለሆነ በኩረ በዓላት ብሎ ገለጻት። ታዲያ ያን ጊዜ የተገለጸችውን በጽንስ የተገለጸችውን በአዲስ ተፈጥሮ የአዲስ ተፈጥሮ መጀመሪያ ወይንም የቸርነቱ መጀመሪያ የሆነችውን እችነን ዕለተ እሁድን አሁን በትንሣኤው ላይ ደግሞ አረጋገጣት። ለምን? አሁንም ትንሣኤውን በዕለተ እሁድ አደረገ። በሚገርም ሁኔታ አምላካችን እግዚአብሔር ሥራ ሲሰራ ወርም ዕለትም ያገናኛል። ዓለም የተፈጠረ በቀመር ወደ ታች ሲቀመር ወንጌላዊው ዮሐንስ ዕለቱ ዕለተ እሁድ ወርሁ ወርሃ መጋቢት የቀን ቁጥሩ 29 ነበረ። አሁንም ደግሞ ጽንሱን ያደረገው ቀኑንም ወንጌላዊውንም ወርሁንም ዕለቱንም አንድ ተመሳሳይ ነው ያደረገው። ትንሣኤውንስ የመጨረሻው የሰው ልጅ ወደ ቀደመ ቦታው ወደ ቀደመ ክብሩ ከትሕትና ወደ ልዕልና የተመለሰበት ከውድቀት የተነሳበት ትንሣኤውንም ያረጋገጠበት ይልቁንም ደግሞ ዜግነቱን ሰማያዊ ዜግነት ያለው መሆኑን ያረጋገጠበት ትንሣኤውን ያደረገው
ዕለተ እሁድ ነው እና ይቺ ዕለት ከበዓላት ሁሉ የከበረች የበዓላት ሁሉ መጀመሪያ የቅዱሳን የጻድቃን የሰማዕታት የአዲስ ኪዳን ጻድቃንና ሰማዕታት የመከበር ጥንታቸው ዕለተ እሁድ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ባይጸነስ አይወለድም፣ ካልተወለደም ይህ ሁሉ አይሆንም። ተወልዶም ትንሣኤውን በትንሣኤው ባያረጋግጥልን ኑሮ ተስፋ የምናደርገው ነገርም ሊኖረን ስለማይችል የጻድቃንንና የሰማዕታትን በአጠቃላይ የቅዱሳንን በዓላት በእርሷ ጥንትነት በእርሷ በኩርነት ልናከብራቸው አንችልም ነበረ። ስለዚህ እርሷን በኩር አድርገን ሌሎችን ቅዱሳን በዓላትን እናከብራለን። ታዲያ ክርስቶስ የተጸነሰበት፣ ክርስቶስ የተወለደበት፣ ክርስቶስ ቀድሞ ዓለምን ካለመኖር ወደ መኖር አምጥቶ የፈጠረበት፣ ኋላም ደግሞ በዳግም ትንሣኤ ከመኖር ወደ አለመኖር ዓለምን የሚሸሽግበት፣ ዓለምን የሚሰውርበት፣ ወደ ቀደመ ማንነቱ ወደ አለመኖር የሚመልስበት ዕለተ እሁድ ነው። ስለዚህ በዚህ ምክንያት በኩረ በዓላት ብለን እናከብራታለን። ቅዱስ ያሬድ ምን ይላታል? ንኢ በሰላም ሰንበተ ክርስቲያን በኩረ በዓላት ቀደምት የቀደምት በዓላት የበዓላት ቀደምት መጀመሪያቸው ሰንበተ ክርስቲያን ሆይ ልክ እንደ ሰሚ አድርጎ ሰንበተ ክርስቲያን ሆይ ነይ እያለ በፍጥን በሰላም ነይ እያለ በናፍቆት ይጠራታል። ለምን? በናፍቆት የጠራበት ራሱን የቻለ ምክንያት አለ። ከታች የተደረገለትን ቸርነት በማስታወስ ወደፊት ደግሞ የሚደረግለትን በዕለተ እሁድ የሚደረገውን ቸርነት በማረጋገጥ ማለት ነው። ለምን ከተባለ ይህች ዕለተ እሁድ ከዕለታት ሁሉ ሲያልፉ የማታልፈዋ ዕለት ሰንበተ ክርስቲያን ስለሆነች ሰንበተ ክርስቲያንን ሁልጊዜ ትንሣኤ እያልን በየሳምንቱ የትንሣኤ በዓል እያልን ሳይሆን የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ተነስቶ የቸርነቱን ሥራ ያረጋገጠበት፣ የሰው ልጅ ከውድቀቱ ያነሳበት፣ የሰው ልጅ ሰማያዊ ዜግነቱን ያረጋገጠበት፣ የሰው ልጅ ነፃነቱን ያወጀበት፣ ለሰው ልጅ ነፃነትን የሰጠበት፣ የሰው ልጅ ወደ ቀደመ ክብሩ፣ ወደ ቀደመ ማዕረጉ፣ ወደ ቀደመ ቦታ መመለሱን ያረጋገጠበት ዕለት ብለን እናከብራታለን። ይኸውም በኩረ በዓላት ብለን በስፋት እናከብራታለን። በሚገባት ልክ መንፈሳዊ ስራን እየሰራን እናከብራታለን እንጂ በየሳምንቱ ትንሣኤ እያልነ የጌታ ትንሣኤ ነው እያልነ አይደለም የምናከብራት። ስለዚህ ይቺ ዕለት ደግሞ ዕለታት ሲያልፉ የማታልፍ ከሆነ ይቺ ዕለት ደግሞ ዕረፍት ናት። ይኸውም ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ሲገልጻት ምን ይላታል? የጌታ ቀን ይላታል። የዮሐንስ ራእይ ምዕራፍ 1 ተራ ቁጥር 10 ላይ የጌታ ቀን በጌታ ቀን በመንፈስ ነበርኩ እያለ ሁሉም የጌታ ቀን ሲሆኑ እችነን ግን ለዮሐንስ ምስጢር የተገለጸበትን ዕለት አምላካችን እግዚአብሔር ለዮሐንስ ምስጢር የገለጸበትን ለዓለም የቸርነቱን ሥራ የጀመረበትን ለዓለም የቸርነቱን ሥራ ያረጋገጠበትን ለዓለም የቸርነቱን ሥራ ዋጋ በመስጠት በዕለተ ምጽአት የሚያከናውንባትን ይችነን ዕለተ ሰንበተ ክርስቲያን የጌታ ቀን በማለት ይገልጻታል። ስለዚህ የጌታ ቀን ብለን በልዩ ሁኔታ እናከብራታለን እንጂ ትንሣኤ እያልነ በየሳምንቱ አናከብራትም ማለት ነው። ይህንን ይመስላል። ቃልት ያሰማልን ኔታ። እንግዲህ ተመልካቾቻችን እስካሁን ድረስ ተከታተሉት የነበረ የትንሣኤ በዓልን ምክንያት በማድረግ ታላላቅ ሊቃውንትን ጋብዘን ስንነጋገር ቆይተናል። ከመጀመሪያው እስከ መጨረሻው እንደምትከታተሉን ተስፋ እያደረግን አሁን የመጨረሻ ፕሮግራም ደርሰናል ማለት ነው። አባቶቻችን እንደው የመጨረሻ ለምእመናን የሚያስተላልፉት መልእክት ካላቸው
የምታስተላልፉት መልእክት ካላችሁ ትንሣኤን እንዴት ማክበር እንዳለባቸው ምዕመናን በምን መልኩ ያክብሩት የሚለውን በሉንና ጨርሳለን። እሺ ትንሣኤን ስናከብር እንደው ከለመድነው ወጣ ብለን የለመድነው ቅድምም መገቢያ ላይ እንደነገርን ብዙ ጊዜ የሚበላ የሚጠጣ ላይ ለዝግጅት ነው የምናስቀድመው እና ከሱ ወጣ ብለን የክርስቶስን ቅዱስ ሥጋውን ክቡር ደሙን በመቀበል በዓሉን ለማክበር ምንጊዜም የዚህን ዓመት ብናሳልፍ እንኳ በቀጣይ ዓመት እሱን ልምድ አድርገን እንድንወስድ የቤተ ክርስቲያኗ አስተምሮም መልእክቱም እንደው ሰው የትንሣኤ ዕለት ከሚበላ የሚጠጣ ጋር ተቆራኝቶ እንዲኖር ሳይሆን የማይለወጠውን ሕያው የሆነውን ዘመናት የማይከለክሉትን የክርስቶስን ሥጋውንና ደሙን ተቀብለን እንድንኖር በተለይ በዚህ ቀን እሱን የማድረግ ልምድ እንዲኖረን ማድረግ ነው። ከዚያ በተረፈ ብዙ ጊዜ ያለንን ስንበላ ብቻ አይደለም በአካባቢያችን ስንቀቅልም ስንጠብሰውም ሽታው ወጦ የሌላቸውን ትንሽ ይረብሻል እና ቢያንስ ያሉበት ላይ ሄደን እንዴት አላችሁ፣ ምን ዋላችሁ፣ እንዴት ናችሁ ብለን ጠይቀናቸው ብቻችንን ሳይሆን ከሰው ጋር እንድንውል የቤተ ክርስቲያን አስተምሮ ምን ጊዜም ይሄ ነውና ለታይታ ሳይሆን እንደው እውነት የሆነ ከእግዚአብሔር ጋር ይጠቅመኛል ከእግዚአብሔር ጋር ያገናኘናል የሚል ስራ እየሰራን እንድናከብረው ቤተ ክርስቲያኗ ምን ጊዜም መልእክቷ ነው። ጉባኤ ቤቶቻችን የሚናገሩ የሚያስተምሩ በየአውደ ምሕረቱ ሁሌም የሚነገረው አሁን በቤተ ክርስቲያኑ ሁሉ እንደው ይሄ ቃል ሳይነገር ውሎ ያውቅምና ልምድ አድርገን ሳንተው በተግባር እንድናውለው የቤተ ክርስቲያኗ መልእክት ነው የሚል መልእክት ነው ያለኝ። አባታችን ቃለ ሕይወት ያሰማልኝ። የኔታ ፍሬ ስብሐት የሚጨምሩን ነገር ካለ? እኔ የምለው ክቡር አባታችን ተናግረውታል። ከዚህ በላይ የተለየ ነገር ባይኖርም ነገር ግን በዓላት ሲመጣ ልናደርጋቸው የሚገቡ ነገሮች ራስ ወዳድነትን አስወግደን ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም እየተመለከትነ ማንኛው አካል ነው የተጎዳው በማለት የሌላቸውን ያለንን በማካፈል የወደቁትን በማንሳት በተለይ በየጉባኤ ቤቱ ቅድስት ድንግል ማርያምን መመኪያ አድርገው ምእመናንን ተስፋ አድርገው በተለይ በዘንድሮ ወቅት ወደ ቤተሰቦቻቸው እንኳን እንዳይሄዱ መንገዶች ሁሉ ተዘጋግተው ለትራንስፖርት ምቹ ባለመሆኑ በየጉባኤ ቤቱ ምንም ሳይቀምሱ ሲያገለግሉ ባጅተው የዚያኑ ዕለት የትንሣኤ ዕለትም ሲያገለግሉ አድረው በዛሬውን ዕለት ወደ ቤታቸው የሚገቡ ደረቅ ኮቸሮ ብቻ ቀምሰው በዓሉን የሚያከብሩ የጉባኤ ቤት ደቀ መዛሙርት አሉ። ቢቻል ከዚያው ካሉበት ድረስ ሂዳችሁ ምን ጎደላችሁ፣ ምን ያስፈልጋችኋል፣ አይዟችሁ ከጎናችሁ ነን፣ እናንተ የምትማሩት ለቤተ ክርስቲያኒቱ ነው፣ የነገዋ ቤተ ክርስቲያን ምን ላይ መድረስ እንዳለባት ስለ እርሷ ነው የምታስቡት የምትተጉትም፣ የእናንተ ችግራችን ነው ብላችሁ ከጉባኤ ቤት ደቀ መዛሙርት ጎን በመሆን በዓሉን እንድታከብሩ በቤተ ክርስቲያኒቱ ስም መልእክቴን አስተላልፋለሁ። በተጨማሪ በየማረሚያ ቤቱ በየሆስፒታሉ ምንም እኛ የትንሣኤን በዓል በመብል በመጠጥ ለማክበር ይልቁንም ደግሞ ሥርዓተ ቅዳሴው እንኳ ሳይቀር ሳይከናወን እርድ ላይ ፋሲካችን ክርስቶስ ታርዶ እርሱን መብላት መጠጣት ስንችል ስጋዊ የሆነውን ምድራዊ የሆነውን ኃላፊ የሆነውን ምግብ ለማፋጠን ከአገልግሎት አቋርጠን ወጠን ደፋ ቀና ከምንልቅ ይልቅ
እነርሱ የሚያጽናናቸው አጠው በቁስለ ሥጋ በደዌ ሥጋ ተይዘው በልዩ ልዩ ምክንያት እስረኞች ሆነው ቁስላቸውን የሚያስታግስላቸው አጠው የሚማቅቁ ወገኖቻችን አሉና በየአካባቢያችሁ እነርሱን በመጎብኘት በዓሉን እንድታከብሩ በቤተ ክርስቲያን ስም መልእክቴን አስተላልፋለሁ። አመሰግናለሁ። የኔታ ቃለ ሕይወት ያሰማልን። እንግዲህ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እስካሁን ስትከታተሉት የነበረ የጉባኤ አቅሌስያ ዩቲዩብ ቻናልን ነው። እንግዲህ የጉባኤ አቅሌስያ ዩቲዩብ ቻናልን መወዳጀት እንዳትረሱ። እንደዚህ ተደጋጋሚ የሆኑ መራግብሮች፣ አስተማሪ የሆኑ መራግብሮች ይለቀቁባቸዋልና ቤተሰብ ሁኑ። እስካሁን ያቆየን አምላከ ቅዱሳን ስሙ የተመሰገነ ይሁን። ደህና